ከዓመታት በኋላ አንድ ላይ መኖር ጀመሩ። ልጁን ይዛለት መጣ። ሩቻን ቱርካን ታሰረች። በቱርካን ምክንያት ሩቻን ሆስፒታል ኮማ ውስጥ ናት። አንቆማን ለዚህ እንደዳረጋት ከቱርካንና ከካርታል ውጪ ማንም አያውቅም። ቱርካን እውነቱን ሲያውቅ ልጇን ዳፍኒን እንዳይወስድባት የአእምሮ ህሙማን ሆስፒታልም እስር ቤትም እንዳትገባ ፈርታለች። ሰርዳርና አይሊን እንደተጋቡ አውቃ ዶኑሽ ከሰርዳር ጋር ተቆራርጣለች። ከሙጂያን ልጅ ኡዛይ ጋር ግን ይበልጥ ተቀራርባለች። ሶመር የልጁን ትኩረት አሁን ይበልጥ አግኝቷል። ተረት ተረት እያነበበላት ያድራል። ጠዋት ላይ ቱርካን ብዙ ተብሰልስላ የእሷንም የልጇንም ልብሶች በሻንጣ አድርጋ ለዶኑሽና ለዳሪያ ትደውላለች። የሙጂያን ቤት ሙጂያን ሳዲቅን ጠርተው መጥተዋል። ሁለቱ ሰዎች ወደ ለየለት ነገር እያመሩ ነው። ዶኑሽም ዳሪያን ቤት መጥተዋል። ለዶኑሽ ወርቆችን ሸጣ ብር እንድታመጣላት፣ ዳሪያን ደግሞ ዳፍኒን ከትምህርት ቤት ሰርቃ እንድታመጣላትና አይቫሊክን ለቃ ልትሄድ እንደሆነና ምክንያቱን እንዳትጠይቁኝ ብላ ትነግራቸዋለች። ዳሪያ ልስማማም ብላ ጥላት ትሄዳለች። መስኪኗ ዶኑሽ ግን ታሳዝናታለች። ሄሎ ሚኔ፣ እምቢ እንዳትይኝ። ኪራዝን ስትፈልጊያት አምጥቼልሽ ነበር አይደለም? ስለዚህ አሁን ውለታዬን መልሼ። ሶመር ሩቻን ወድቃ ተገኝታለች የተባለው ቦታ ላይ በአይን እማኝና እምባዮች ቦታው ላይ ተመርቶ ወደ ጫካው ይገባል። እንደገባ እናቱ ወድቃ ጭንቅላቷን ስትወድቅ የመታት ድንጋይ ላይ ደሟንና አጠገቡ የእናቱን ጆሮ ጌጥ ወድቆ ያገኛል። ሄሎ አባዬ፣ የሆነ ሰው እናቴን አጥቅቷታል። ሊገላት የነበረው ሰው በእርግጠኝነት ወንድ ነው የሚሆነው። ስለዚህ ካርታል፣ አዎ ካርታል የሚሆነው ሌላ ጠላት የለንም ልጄ። እገላለሁ ካርታል። ይኸው እህቴ ግን የት ነው የምትሄጂው? እባክሽ የት ነው የምትሄጂው? ታስቢ ያሳውቅሻለሁ። እሺ የኔ ውድ እህት እባክሽ ትንሿን ሻንጣ አግዢኝ፣ አምጫት። እሺ ግን እንደደረስሽ ልቤ እንዲያርፍ አሳውቅኝ። እሺ እሺ። ቱርካን የቤቷን በር ዘግታ ትሄዳለች። ጠረጴዛው ላይ ግን ለሶመር ደብዳቤ ትታለት ነው የሄደችው። ሙስጠፋ ምን አሰብክ? ተስማምቻለሁ። አብረን ለመስራት ዝግጁ ነኝ። ድንገት የካርታል ድርጅት በር ላይ ሶመር መኪናውን በኃይል እየነዳ መጥቶ በታላቅ ድምፅ እየተጣራ ወደ ውስጥ አቁሞ ይገባል። ካርታል! ተደበቅ ተደበቅ! ካርታል! ካርታል! የታላለቀሽ አቶ ሶመር እባክህ ተረጋጋ። ለምንድን ነው የምትጮኸው? መቼ ነበር እናቴ ለመጨረሻ ጊዜ ያገኘሃት? ለፖሊስ መስጠት ያለብኝን ቃል ሰጥቻለሁ ሶመር። ለእኔም ትሰጣለህ። ዞር በል ነገርኩህ እኮ። አንተን ያደረግከው እናቴን እንዲህ እንድትሆን ያደረግካት አንተ ነህ። ዞር በል። ስለምን እያወራን ያለው? ወይኔ አቶ ካርታል ደህና ነህ? አቶ ካርታል እባክህ ደህና ነህ? አቁሙ እንጂ ሶመር ካርታል ጠፋ ገላለሁ። ምን ያደረጋችሁ? ተረጋጉ እባካችሁ ሰዎች፣ እባካችሁ ና ሶመር ና ተረጋጉ። ወንድሜ በቃ ተረጋጋ። ናታችን ወረድ ና። እንዴ ወንድሜ ቆይ ምን ማስረጃ ሳይኖር እንዴት ይሄን ሰውዬ ምን አድርገህ ነው የምትለው? እባክህ ተው ልቀቀኝ በቃ። ቆይ አንተ እዚህ ምን ትሰራለህ? ላድን መጥቼ ነው። ስለዚህ የተከታተልከኝ ነበር ማለት ነው? በቃ ማወቅ ያለብህን ነገር አውቀሃል። ባክና ወንድሜ በቃ ግባ። በአይን ተጠቃቅሰው ካርታልና ሙስጠፋ ይሄዳል። የልጆቹ ትምህርት ቤት ቱርካን ደርሳ እየጠበቀቻቸው ነው። ሚኔ ዳፍኒን ይዛት እያከታለበች ማንም ሳያያት እየተሽለኮለኮች ትመጣለች። ቱርካን አመስግናት ይዛት ልጇን ትሄዳለች። ሆስፒታል እናቱን በነጭ ጨርቅ ሸፍነው ይዟት ሲወጡ ይደርሳል። እማዬ ሩቻን ልቀቀኝ ሙስጠፋ ልቀቀኝ። ሩቻን ተረጋጉ። አሁን ወደ ሌላ ክፍል እያስገባናት ነው። እማዬ ወዴት ነው የምንሄደው? ወዴት ነው የምትወስጂኝ? ሰርፕራይዝ ነው ልጄ። ሄሎ ቱርካን የት ነሽ? እኔ ሆስፒታል ነኝ። ዳፍኒንና ኪራዝን ከትምህርት ቤት ልታወስጃቸው ትችያለሽ? እባክሽ እኔ ምንም ደህና አይደለሁም። እሺ አባዬን የደወለው እማዬ? አይ አጎትሽ ካርታል አይደለም። እኔ እኮ ያልኩሽ አባቴን ነው። አባቴ ሶመር አባቴን ልጄ ዳፍኒ እማዬ አባቴ ሶመር እኮ ተረቱን ነግሮኛል፣ ግን ሳልጨርሰው እንቅልፍ ወስዶኝ ነበረ። ምሽት ላይ የሩቻን ቤት በር ይንኳኳል። ቱርካን ልጃቸውን ዳፍኒን ይዛት መጣለች። ጓዟን ሸክፋ ልጇን ይዛለት መጣች። ከዓመታት የመለያየት ጉዞ በኋላ በልጃቸው አማካኝነት ዛሬ አንድ ሆኑ። ሩቻንም ነቃች። በድጋሚ መጥፎ ውሳኔ ስላልወሰንሽ በጣም ደስ ብሎኛል እህቴ። ወይዘሪት ቡርጃን እባክሽ ሻንጣዎቹን ወደ ክፍላችን ይዘሽ ልታስገቢልን ትችያለሽ? ደስ ብሎታል። ሶመር ግን ቅድም የሆነው ነገር ግር ብሎታል። የተፈጠረውንም እንዲህ ያስታውሳል። ትምህርት ቤት ውስጥ ሁሉም አስተማሪዎች፣ ጽዳቶች፣ ጥበቃዎች ዳፍኒ ጠፍታ በፍለጋ እየተሯሯጡ ነው። ሶመር ሆስፒታል ሆኖ ተደውሎ በፍጥነት ወደ ትምህርት ቤቱ ይመጣል። ሚኔ ተደብቃ ሲዋከቡ ሰምታ ትሮጣለች። ሶመር ሲዞር በድንገት አይቷት አሯሩጦ ይደርስባታል። እዚህ ምን ያደረግሽ ነው? እዚህ ምን ትሰሪያለሽ? እዚህ እየሰራሁኝ ነው።
እዚህ እኮ እዚህ። ታዲያ ለምንድን ያላሳወቅሽኝ? ጎዳና ወጥቼ እኮ ነበረ። ብዙ ቦታ ስራ ፈለግኩኝ፣ ግን ያገኘሁት የጽዳት ስራ እዚህ ብቻ ነበረ። ኪራዝን ረብሻት አላውቅም፣ በእውነት አላውቅም። እዚህ እንዳለው እዚህ እንደምሰራ ራሱ በፍጹም አታውቅም። ዳፍኒ የት ነው ያደረግሻት? ንገሪኝ። ዳፍኒ የት ነው ያለችው? እሺ፣ እያሳመምከኝ ነው። ለቱርካን ሰጥቻታለሁ። ከዚህ ሄደዋል። እማዬ ተረቱን ንገሪኝ። ይዋ ለዳፍኒ ተረት ነግረሃታል? ጨርስልኝ እያለች ነው። ከእናትሽ ጋር ሆነን እነግርሻለን። ነይ ወይዘሮ ሩቻን እየሰማሽ ነው? ወይዘሮ ሩቻን እሺ ማለት ከፈለግሽ አይንሽን ብቻ ጨፍኝ። እሺ፣ በጣም ጥሩ። ስምሽ ማን ነው? ሩቻን ኮርማን። በጣም ጥሩ ነርስ፣ መድኃኒቱን መስጠታችሁን ቀጥሉ። እሺ ዶክተር እንዳልክ። አቶ ዛር፣ አሁን በመጠኑ ወይዘሮ ሩቻን አገግማለች። ደህና ስትሆን ወደ ክፍሏ እናስገባታለን። አመሰግናለሁ ዶክተር፣ በጣም አመሰግናለሁ። ያሳለፉትን ሁሉ ሶመር ለልጃቸው የነገራት በትዝታ ለ5 ዓመታት ወደ ኋላ ተጉዘው ያንን እጅግ ውብ ጊዜም ያስባሉ። አቤት አባዬ። ምን እንዴ? ቱርካን እማዬ ነግታለች እማዬ። በቃ እኔ መሄድ አለብኝ። እሺ ልጄ፣ አያትሽ ነግታለች። እሺ አያቴን ሳምልኝ። እሺ እኔ ወድ እሺ እኔ ቅመም። ወይኔ አሁን ምን ላድርግ ነው? አሁን እንዴት ብዬ ነው ለሶመር የምነግረው? ወይኔ ካርታል ለሙስጠፋ አዲስ ቢሮና ስራ ሰጥቶታል። እማዬ የኔ ውድ ናት። ልጄ ደህና ነሽ? አዎ ደህና ነሽ? አሁን የልጅ ልጆቼንም አሳልድር አልሞትም። እማዬ ማን ነው እንዲያደረግሽ ንገረኝ። ቱርካን አላየሃትም? አብረን ነበርን። አሁን ቤት ናት። ዳፍኒን ይዛት ቤት መታለች። እድሜ ለሷ በጣም እያገዘች ነበረ። እንዲሆነች ስታይሽ ከኔ በላይ በጣም አዝና ነበረ። እማዬ እባክሽ ንገሪኝ። ሊገልሽ የነበረው ሰው ማን ነው? ንገሪኝ እማዬ። ሶመር ተው በቃ ብዙ አታድክማት። ዶክተሩ ብዙ አታወሯት ብሏል። አይ ደህና ነኝ። ኦዛር ማን እንደሆነ ነግረዋለሁ። ያን ቀን ሙዝጊያን ጋር ሄጄ ነበረ እና ከዛ ስልክ ተደወለልኝ። ማን ነው? ማን ይደውለልሽ? እማዬ ንገሪኝ፣ ማን ነው? እህቴ አንቺ ነበርሽ አይደል ያደረግሽው? ሁኔታችን ስከታተል ነበረ። ሩቻንን ገለሽ ልጠፊ የነበረው ስለምን እያወራሽ ነው ያለሽው? ልቀቅኝ! የማይረባ ነገር እያወራሽ ነው ያለሽው። ሰርዳር ዘወትር በሯ ላይ ነው። የሙጂያን ልጅ ኡዛይ አፍቅሯት ደጋግሞ ይደውልላታል። ስልኩን ግን አታነሳም። ቴክስት ይጽፍላታል። ሶመር፣ ወይዘሮ ሩቻን እንዴት ናት? ሶመር እናቴን ለሞት የሚያበቃት ነገር ምን አደረገች? ምን አድርጋለች? ቱርካን ለምን? ምንድነው ይሄን ያህል? ምን አይነት ሰይጣናዊነት ነው ይሄ? ሶመር በጣም አዝናለሁ። በጣም ይቅርታ። ሰው እኮ ይቀየራል። ቆይ ትንሽ እንኳን እንዴት አያዝኑላትም? እንዴት ሰው ሊሞት እያጣጠረ ሰውን ትቶት ይሄዳል? ይህ ነብሰ ገዳይ እናቴ ፊት ለፊቷ አይታዋለች። ግን ጠላት ከሩቅ አይመጣም። ታምኛለሽ? አሁንም የዛ ጨካኝ ነብሰ ገዳይ ጣት አሻራ አንገቷ ላይ አለ። የፈለገ ቢሆን እንዴት ሰው ያን ያህል ሰው ላይ ጨክናል? ሶመር እኔ የተረገመ አሁንም ያን የተረገመ ሰው ማወቅ አልቻልኩም። እማዬ ምንም ነገር አታስታውስም። እማዬ ማስታወስ ችሎታዋን በከፊል አታለች። ከሙጂያን ጋር ሆና የሆነ ሰው ደውሎላት ነበረ፣ ግን ከዛ በኋላ ያለውን ማስታወስ አትችልም። ኧረ እርሷ ሩቻን ናት። በደንብ የተፈጠረውን ታስታውሳለች። እንዳይገላት ፈርታ ነው እንጂ ጠዋት ላይ ቱርካን የኔ ፍቅር እንዴት ነሽ? ምን ያህል እንደናፈቅሽኝ ግን ታውቂያለሽ? ሰዓታት ያልፋሉ። ሆስፒታል እየፈራች እየቸረች ሩቻንን ልትጠይቃት ትገባለች። እሺ ቱርካን ነይ ግቢ እንጂ አትፍሪ። ፈጣሪ ጨርሶ ይማርሽ። ምን ነው የማልነሳ መስሎሽ ነበረ? ግማሹን አላስታውስም። ዕድሜ ላንቺ። ከሶመር ጎን በመሆንሽ ልጄንና ዳፍኒን አስታርቀሽ አብረሽ ከባዱን ጊዜ አሳልፈሽለታል። የልጅ ልጆቿም ጠይቀዋት ልጃቸውን ይዘው ከሆስፒታል ይወጣሉ። አቶ ካርታል፣ ሩቻን ነኝ። ሆስፒታል ና። ሄሎ፣ ግባ ካርታል ግባ። ወይዘሮ ሩቻን ዕድሜ ላንተ። ሆስፒታል ያመጣኸኝ አንተ ነበር። ወይዘሮ ሩቻን መድኃኒቱ አእምሮሽን ቀይሮታል። ተደበላልቆብሻል መሰለኝ። ሁሌም ቱርካንን ከአደጋ ትጠብቃታለህ። ሕይወትሽን ካዳንኩልሽ ይበቃል። አይበቃም። አንድ ሐሳብ አለኝ። ካርታል ነው። ቆይ አሁንም ለምንድን ነው ያ የማይረባ እየደወለልሽ ያለው? ዶኑሽ ሕክምናዋን አይሊን ጋር ቀጥላለች። ዛሬ ግን አጠገቧ ያለው ሰርዳር አይደለም። ሙስጠፋ እናቱ ቢሮ ስትመጣ ከካርታል ጋር ያስተዋውቃታል። እንደማይተዋወቁ ሆኖ ይተዋወቃሉ። የኮርማኖች የግል ጀልባቸው ላይ ሶመር ይዟቸው መጥቶ ልጆቹን ሁሉ ባህሩ ላይ ልዩ ጊዜን ያሳልፋሉ። ተመስገን፣ ያ ሁሉ አልፎ ዛሬ ከልጆቻችን ጋር አንድ ላይ ነን። አባዬ እማዬ፣ አሁን እጃችሁን ስጡኝ። ከአሁን በኋላ በቃ ባልና ሚስት አድርጌ ሰይሜያቸዋለሁ። ወይዘሮ ሩቻን ምን ነው ሐሳብህን ቀየርክ? ንገርኝ፣ አሁን ዝግጁ ነኝ። ቱርካን ሶመርን መርጣለች።
የሆነ ቦታ ለምን ወጣ ብለን አንዝናናም? ቱርካን ከፈለግን በድጋሚ ፓሪስ መጋባት እንችላለን። ፖሊስ! ቱርካን ኮክሳል ከኛ ጋር ወደ ጣቢያ መምጣት አለብሽ። ቆይ ኮሚሽነር፣ ለምን? ትዕዛዝ ነው ጌታዬ። እሱን ጣቢያ ስንደርስ ሁሉንም ትረዳላችሁ። ተራመጂ እመቤት፣ ተራመጂ።